actually ጦርነቱን የጀመረው ከነርሱ ጋር ተስማምቶ ነው ጦርነቱ የተጀመረው ከሁለት ዓመት በፊት በሮ አንድ ወር ባልሞላ ጊዜ ውስጥ ኤርትራ ሄዶ ሰላም ለመፍጠር አይደለም የሰላም ስምምነት አልነበር በዚህ ነው ዓለም የተሳሳተው የጦርነት ስምምነት ነው የተፈራረው የጋራ ጠላቶችን ለማጥቃት በተለይ ደግሞ በዛም ወቅት ህዋትን ለማጥፋት የሚል ስምምነት ነው ያላቸው ይሄ በጣም ግልጽ መሆን አለበት ይሄ ጦርነት የተጀመረው ኢሳያስ አፈወርቂ አዲስ አበባ መጥቶ ጌም ኦቨር ወያኔ ጌም ኦቨር ብሎ ሲናገር ነው አብይ አህመድ ያንን አልተቃወመም አስጨበጨበ አስጨፈረ እንጂ አልተቃወመም አያገባህም አላለው ያኔ ነው ይሄ ጦርነት የጀመረው አሁንም በሱ ጥሪና ኢንቪቴሽን ኢንፋክት በኢሳያስ ትዕዛዝና ጋይደንስ በሱ አመራር የተካሄደ ጦርነት ነው ይሄ ምንም ሊደበቃ ፈቅዶ ወይም መከልከል ስላልቻለ ዋስትና መስጠት ስላልቻለ ሳይሆን ጋብዞ ጠርቶ ያካሄደው አሁን መጀመሪያ ፓርላማ እንግዲህ መጀመሪያ ቀን የክህደት ተግባሩን አመነ ቀጥሎ በንጹሃን ዜጎች ላይ የተፈጸሙትን ወንጀሎች አመነ ይሄ መሆን አልነበረበትም ይሄ ያሳዝነናል አለ ግን ደግሞ ምን የሚገርም ነገር አለው የኛ ሰራዊት እኮ በሳንጃ ተደፍሯል አለ ቀጥሎ ይወጣል አለ ማለት ዋስትና እንሰጥም ነበር ከዛ ቀጥሎ ደግሞ በማግስቱ በሁለት ቀን ውስጥ ይወጣል አለ ይሄ ንግግር ብዙ ፖለቲካዊ አንድምታዎችን አስከትሏል ከዛ በኋላ ምንን አስከተለ አንደኛ የኢሳያስ ጦር በኢትዮጵያ መኖሩ ሁለተኛ ከመኖር አልፎ ደግሞ በንጹሃን ዜጎች ላይ ኢሰብአዊ ድርጊቶችን ማስ አትሮሲቲስ መፈጸሙ ማመኑ ሶስተኛ ውሎ አድሮ ደግሞ ይወጣል ብሎ ቃል መግባቱ እነዚህ ሶስት ነገሮች ኢሳያስን አስቀይመውታል ኢሳያስን ከማስቀየሙ የተነሳ ከዛ በፊትም ልክ የዓለም አቀፍ ማህበረሰቡ ጫና ሲያሳድር በተለይ የተባበሩ መንግስታት ድርጅት ሰብአዊ ጸጥታ ምክር ቤት ውይይት ሲያደርግ በዚህ ጉዳይ የተለያዩ ኤምባሲዎች መግለጫ ሲያወጡ የተለያዩ አገሮች የማዕቀብ ሲጥሉ ካቢኔውን ሰብስቦ ነበር የራሱን ካቢኔ እና ሰብስቦ ምንድነው ያለው አገሪቷ ልትሸከመው ከምትችል ቃል በቃል ነው የሚለው ልትሸከመው ከምትችለው በላይ ጫና እየመጣባት ነው ስለዚህ ይሄን ጫና ለማስቀረት ወደድንም ጠላንም የአማራ ሚሊሺያ ከትግራይ መውጣት አለበት የኤርትራ ጦርም መውጣት አለበት ስለሱ ጉዳይ እነጋገራለሁ በሚል ውይይት ይጀምራል ልክ የአማራ ሚሊሺያ ከትግራይ መውጣት አለበት ሲል ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ስብሰባውን ረግጠው ወጣ ሌሎች ሰዎችም ደግፈውት ነበር ከዛው ከካቢኔው ውስጥ ግን የአማራ ክልል ባለስልጣናት ለቀው ወጡ ያን እንደዛ ያያለ ከሰዓት በኋላ እንደውም የዛን ሰሞን ከሰዓት በኋላ ለማንም ሳይናገር ነው እነጋገራለሁ ብሎ አስመራ ሄዶ ነበር ውይይቱ ምንም ውጤት ሳያገኝ ተመለሰ አሁን ቆይቶ ደግሞ በፓርላማ ሲናገር ኢሳያስ መጀመሪያ ያለው ነገር በፓርላማ ምን ያስለፈልፋል ቃል በቃል ነው ይገን ምን ያስለፈልፋል አይ ህግ ስለሚያስገድደን ነው እኛ ሀገር ምናምን ሲል ምን ህግ ነው የምታወራው ብሎታል አሁን ምንድነው የመጣ የነበረው በጥፋቱ የተሳተፉ ኃይሎች የኤርትራ እና የአማራ ሚሊሻ ናቸው የሚለው ዓለም አቀፍ እውነት ሆኗል በዓለም አቀፍ ደረጃ እውነት ሆኗል ሁለቱ ኃይሎች ከትግራይ ምድር እንዲወጡ የኢትዮጵያ ሰራዊት ደግሞ ዩኒላተራል የሆነ የብቸኛ የሆነ የተኩስ አቁም ማድረግ እንዳለበት ነው የታዘዘው የተኩስ አቁም ማድረግ ነው የተጠበቀበት እንጂ የኢትዮጵያ ሰራዊት እንዲወጣ አልተጠበቀበትም አገሩ ስለሆነ በአገሩ ውስጥ ጣልቃ መግባትም ስለሆነ በዓለም አቀፍ ማህበረሰብ ሰራዊትህ ይውጣ ከዛ ማለት አይችሉም የራሱ ግዛት ስለሆነ ሁለቱም ግን ላደረሱት ጥፋት ላደረሱትም አግሬሽን መውጣት አለባቸው ተብሏል ጥፋተኛው በነፃና ገለልተኛ የምርመራ ቡድን ተመርምሮ ተጣርቶ ጥፋተኞቹም ተጠያቂ ሊሆኑ ይገባል ተብሏል ይሄ ትልቅ ጥቁር ነጥብ ነው ምክንያቱም የተወቀሱበት ወንጀል በጣም ምናልባትም እነ ሂትለር ከሚወቀሱበት በሩዋንዳ የተፈጸመው ጄኖሳይድ አድራጊዎች ከሚወቀሱበት በሳራየቮ በምስራቅ አውሮፓ
በቀድሞ ዩጎዝላቪያ የተፈጸሙ ወንጀል የፈጸሙ ሰዎች ከተወቀሱበት ወንጀል የከፋ ጭካኔ ያለበት ስለዚህ ይሄንን ጥቁር ነጥብ መሸከም አልቻሉም ከጥቁር ነጥብ ያለፈ ነው ከስም ማጉደፍ ብቻ ያለፈ ነው ነገሩ ለምንድን ነው ይሄን የምንለው ኤርትራ መንግስት ማዕቀብ ተጥሎበታል በአንዳንድ ሀገሮች ማዕቀብ ተጥሎበታል ባለስልጣናቱ የደህንነት ተቋሙ ማዕቀብ ተጥሎበታል ይሄ ማለት ከባድ ነገር ነው ስለዚህ በተሳትፎው መጠን የኤርትራ መንግስት ዲስፕሮፖርሽኔት የሆነ ማዕቀብ ተጥሎብኛል ጥቃት ደርሶብኛል በዚህ መሳጣት ብቻ ሳይሆን መሳጣት ነው ጉዳዩ አይደለም ኢሳያስ ከመሳጣት ያለፈ ኮንክሪት የሆነ ጥቃት እየደረሰብኝ ነው የሚል ቁጭት አለው አሁን አብይ እሱንም አስደስቶ የአማራ ልዩ ኃይልንም የአማራ ክልልንም አስደስቶ ይሄ ነገር እንደዚሁ ሊቀጥል አይችልም ያውቀዋል ጊዜ ለመግዛት ሲልኮ ከተባበሩ መንግስታት የሰብአዊ መብት ኮሚሽን ጋር የኢትዮጵያ ሰብአዊ መብት ኮሚሽን ተባብሮ ምርመራ ያደርግ ብሎ ተቀብሏል ኢንጌጅ ለማድረግ ሰራዊቱም ይወጣል ያለው ለማስወጣት ብሎ አይደለም አብይ ይወጣል ምክንያቱም ያ ሰራዊት ከወጣ አብይ አህመድ ህልውናው ያበቃል ያውቀዋል ይሄን ስለዚህ ግን አትሊስት ጊዜ ለመግዛት ሲባል ሰራዊቱ ይወጣል ብሎ ተናገረ ይሄን በማለቱ ሁለቱ ተወቃሽ ዋናዎቹ ተወቃሾች አሁን አዲስ ሌላ ፓክት ያገኙ ነው በአብይና በኢሳያስ መካከል ክፍተት ተፈጥሯል በደመቀና በኢሳያስ መካከል የበለጠ ቁርኝት ተፈጥሯል አሁን ለሁለት ነው የሚሰሩት ከዚህ የተነሳ አብይ የአማራ ልዩ ኃይል ይውጣ የሚለውን ንግግር ካሁን በኋላ ከትግራይ ቀውስ ጋር ተያይዞ የአማራ ሚሊሻ የሚል ቃል እንዳትጠቀም የሚል ቅድመ ሁኔታ የአማራ ብልጽግና ሰጥቶታል ለዚህ ነው በወሎ የተደረገው ጦርነት የዚህ ፈንክሽን የዚህ ውጤት ነው ማለት እንደ ሆስቴጅ ነው የተያዘው ካየው የምክር ቤት አባሉም ሲናገር ታጋች ድራማ ፓርት ስለሆነን ነው እኛ እየተወጋን ያለ ነው ማለት የአማራ ብልጽግና በኦሮሞ ብልጽግና በአብይ ላይ ጫና ለማሳደር ሲፈልግ በክልሉ ያለውን ኦሮሞ አጥፈዋለሁ ይያለ እርምጃ ይወስድበት ከዛ በኋላ አብይ እነሱ ያንን ጥፋት ፈርቶ ለነሱ እጅ እንዲሰጥ ለነሱ የተበለጠ የፖለቲካ ስልጣን የበለጠ ኮንሲድ እንዲያደርግ ተብሎ ነው የሚል ነው ያ የተወካዩ ንግግር ማለት ነው ነው ትክክል ነው ይሄ ልክ በዚህ ማግስት ነው ይሄን ጦርነት የጀመሩት ከምንም ከየትም ምንም ችግር አልነበረም ኦፍ ኮርስ ወሎ ላይ ከአሳምነው ጽጌ ጊዜ ጀምሮ ዘመቻ ሲደረግ ነበር ምንም ጥያቄ የለውም 2 አመት 3 አመት ያለፈው ነገር ነው ተለያየ ጊዜ ተመክቶ የቀረ ነው እንጂ ረጅም ጊዜ ሲያደርጉት የነበረ ነገር እና አሁን ግን በድንገት ከሰሜን ተመልሰው ወደዛ የዘመቱበት ምክንያት ሆን ተብለው የዚህ ክፍተት በኢሳያስና በአብይ መካከል ያለ ክፍተት በአማራና በኦሮሚያ ብልጽግና መካከል ያለው ክፍተት በሁለቱ መካከል ጥምረትን ስላበጀ ማለት በአማራና በኢሳያስ መካከል ጥምረትን አበጅቶ አብይን ደግሞ የበለጠ እጁን ለመጠምዘዝ እንዲቻል በወሎ ኦሮሞ ላይ በጣም ፈጣን የሆነ በጣም ኢሰባዊ የሆነ ጥቃት ማድረግ ነበረባቸው ጦርነት አልነበረም ግጭት አልነበረም ሰላማዊ ሰልፍ ሰላማዊ ህዝብ ላይ ነው እየገቡ በየማሳው ላይ ምሽግ እየመሸጉ ህዝቡን አጥተው አሁን ከ80,000 በላይ ሰው ተፈናቅሎ ያለው ኢንፋክት ከወሎ አልፎ በአካባቢው ያሉ ከተሞች በሌላ በሰሜን ሸዋ ያሉ አጣዬ ወዘተ ያሉ ከተሞች ውስጥ ያለ ወሎዬ በሙሉ እየተሳደደ ሙስሊም የሆነ ወሎዬ በሙሉ እየተሳደደ ጥቃት እየደረሰበት ያለው አንደኛው አንድምታው ይሄ ነው በወሎ ኦሮሞ ላይ ኢሚዲየት የሆነ ጥቃት ማድረስ ቀጥሎ በወለጋ በኩል ቡሬን ተሻግሮ በመራብ ወለጋ እየገቡ ሰፋፊ ጥቃት እርምጃዎች ማድረስ ነው እነዚህ ጦርነቶች ከዚህ አሁን ካለው መፋጠጥ ብቻ አይመነጩ አይደሉም እነዚህ ጦርነቶች እንደሚታወቀው የአማራ ልዩ ኃይል ወደ ወለጋም ተሻግሮ ገብቶ ከዚህ በፊትም ያውቃል ከዚህ በፊትም ጥቃት ያደርሳል በቤኒሻንጉልም ከዚህ በፊትም ጥቃት ያደርሳል ይሄ የተለመደ ነገር ነው ምክንያቱም ዋና ዓላማው ከመጀመሪያው ጀምሮ ኦሮሚያን እና የኦሮሚያን ክልል በኦሮሚያ ክልል በተለይ ደግሞ በትጥቅ እንቀሳቀሳል የሚባለውን የኦነግ ቡድን ለማጥፋት የሚል ኦነግ ሸኔ ይሉታል እነሱ እሱን ሞክረው ለሁለት አመት ጦርነት አድርገው ስላልቻሉ ለዚህ ሁሉ ምንጩ ትግራይ ነች ስላሉ ትግራይን መጀመሪያ መስበር አለብን በሚል ደግሞ ወደ ትግራይ ዘመቱ እዛም ሄደው ይሄው የሚሆነው ነገር ሆኖ ተመለሱ አሁን እሱን ሲንጨርስ ወደ ኦሮሚያ ነው የምንመለሰው ሲሉ ስለነበረ የዛ ፕሮጀክት ቀጣይ ክፍል ነው ማለት ነው ግን ከዛ ይልቅ አሁን ነገሩን አፋጥነው በተለይ በወሎ ላይ ይሄን ያህል ጥፋት እንዲደርስ ያደረገው
አሁን በወለጋ ላይ እንደዚህ አይነት ጥፋት እንዲደርስ ያደረገ ያለው በሁለቱ መካከል የተፈጠረው ክፍተት ነው ከምን የመነጨ ነው ካልከኝ የዓለም አቀፍ ማህበረሰብ ጫናው የሚፈጽሙት ግፍ ሊቆጣጠሩት ሊደብቁት ከሚችሉት በላይ ከመሆኑ የተነሳ በፍጹም ኮንቴይን ሊደረግ ስላልቻለ ወጥቶ የዓለምን የዜና አውታሮች ስለተቆጣጠረ የዓለም አቀፍ ማህበረሰቡን በተለያየ ተቋማቱ በኩል እርምጃ መውሰድ ስለጀመረ እስኪ በዛው ላይ ሲጀመር ይሄ ነው በእነሱ መካከል ክፍተትን የፈጠረው ለምን መረጃው የሚያመላክተው የኤርትራ ጦር የሚሊሻ የአማራ ሚሊሻ የአማራ ልዩ ኃይልና ሚሊሻ ከባድ ኢሰብአዊ ድርጊቶች ፈጽመዋል ኢትዮጵያ መንግስት እንግዲህ አገሩ ስለሆነ በክልሉ ውስጥ እርምጃ ወስዳለው ቢል እሺ ምንም ማለት አንችልም እነዚህ ሁለቱ ግን ከዛ ክልል ውስጥ ይወጡ ምክንያቱም የቂም በቀል ማምረቻ ዋና ባለድርሻዎች ስለሆኑ እነዚህ ይወጡ ስለተባለ በዚህ ምክንያት ነው ለምን እሱ ጠርቶን ለሱ ተዋግተን እንዴት እኛ ብቻ እንሳጣለን የሚል ቂም ስላለ እስኪ በዛው ላይ ዶክተር ጸጋዬ እንግዲህ በዛሬው ዕለት ቢቢሲ ያወጣው ዘገባ አለ የኢትዮጵያ ወታደሮች በማህበረ ደጎ የሚባል ጭፍጨፋ አድርገዋል ብለዋል ዛሬ ባወጣው ቢቢሲ እንግዲህ በታህሳስ ወር ላይ 2013 ዓ.ም በማህበረ ደጎ በ73 ወጣቶች ላይ የኢትዮጵያ ወታደሮች ሲጨፈጭፋቸው የሚያሳይ ቪዲዮ ተለቆ ነበር በማህበራዊ ሚዲያ ዛሬም በአረጋግጫዋለሁ ብለዋል ቢቢሲ ባወጣው ዘገባ በሌላ በኩል እንደምታውቀው በ27 የካቲት 2021 አምነስቲ ኢንተርናሽናል የኤርትራ ወታደሮች አክሱም ላይ ጭፍጨፋ የዘር ጭፍጨፋ አድርገዋል ብለዋል በተመሳሳይ ሁኔታ መጋቢት 5 2021ም ሂውማን ራይትስ ዎች ያንን የአክሱም ጭፍጨፋን አረጋግጠዋል በሌላ በኩል እንደገና መጋቢት 22 2021 እንደ አውሮፓውያን አቆጣጠር ሲኤንኤን ባወጣው ዘገባ የኤርትራ ወታደሮች በማርያም ዳንግላት ላይ 154 ሰዎችን ጨፍጭፈዋል ብለዋል በሌላ በኩል መጋቢት 10 2021 የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የአማራ ሚሊሻ በምዕራብ ትግራይ ላይ ኤትኒክ ክሊንዚንግ ወይንም የዘር ማጽዳት ወንጀል እየፈጸሙ ነው ብለዋል የተለያዩ ሪፖርቶች እየወጡ ነው በትግራይ ላይ ከፍተኛ የሆነ እልቂት ነው የደረሰው በተለይ ደግሞ በምዕራብ ትግራይ ከ1.2 ሚሊዮን በላይ ነው ይሄ የአማራ ተስፋፊው ኃይል ከአካባቢው ህዝብ እንዲወጥ አባሮ የተለያዩ በ10 ሺዎችን ያክል ጨፍጭፎ ገድሎ ዘርፎ እንዳለ በሴቶች ላይ ጾታዊ ጥቃት ፈጽሞ በተጨማሪ ማለት ነው ይሄ የኤርትራ እየፈጸመው ካለው ግፍ በተጨማሪ የኤርትራ ወታደሮች የሚያደርጉት ያለው ግፍ እንግዲህ ዓለም አቀፉ ከፍተኛ የሆነ ዘገባ ሆነዋል በተለይ ደግሞ የዘርማ ይሄ የጾታዊ ጥቃት የዓለም አቀፍ ሚዲያዎች መነጋገሪያ አጀንዳ ሆነዋል ይህ ሁሉ እንግዲህ ግፍ ወይም ይህን ወንጀል ሞልቶ የፈሰሰውን ወንጀል የዓለም አቀፍ ማህበረሰብ አሁን ጥሪ ያደረገ ነው ነፃና ገለልተኛ ድርጅት ገብቶ ያጣራ ያለ ነው በዚህ ወቅት የኤርትራ መንግስት እስካሁን ድረስ መግለጫ አልሰጠም ወጣለው አላለም ወዴት ነው የሚሄደው ያለው አሁን የኤርትራ ጦር ካልወጣ ትግራይ የአማራ ሚሊሻም ካልወጣ ይህ ሁሉ ግፍ እንግዲህ ዓለም አቀፍ ማህበረሰቡ ክሬዲብል የሆነ ኢንፎርሜሽን አለ ያለ ነው የአሜሪካ የውጭ ጉዳይ ሚኒስትር ኦፊስ አውሮፓ ህብረትም እንደዛ ያለ ነው ወዴት ነው ይሄደ ያለው አሁን ሁኔታው በዚህ ሁኔታ ወዴት ይሄደ ነው የዓለም አቀፍ ማህበረሰቡ እርምጃ ምን ሊሆን ይችላል ልክ ነው እንግዲህ የሚሊሻው የአማራ ልዩ ኃይልና ሚሊሻ ማይወጣ ከሆነ የኤርትራ ጦር ማይወጣ ከሆነ ኢንፋክት አሁን ስንናገር የኤርትራ ጦር ሪኢንፎርስመንት አግኝቶ ዩኒፎርም ቀይሮ በስፋት የተጣጣፈ ጦርነት ውስጥ ገብቷል በትግራይ እንደዚሁ በኦሮሚያ ውስጥ የተወሰነ ስኳድ የተወሰነ ብርጌድ ወደ ኦሮሚያ ሰርጾ ገብቷል የኤርትራ ጦር ስለዚህ ይሄ እነሱ የሚያወጡት አይደለም አብይ ይወጣሉ ምናምን የሚል ንግግር የሚያደርገው ቀደም ሲል እንደገለጽኩት ጊዜ ለመግዛት ብቻ ነው እንጂ ጦርነቱን ለማቆም አይደለም ጊዜ ለመግዛትና ትንፋሽ ለመሰብሰብ ከዛ በኋላ ያው የዓለም አቀፍ ማህበረሰቡን የሰብአዊ እርዳታ አክሰስ ስጡ ሲባል ሰተናል ሰራዊቱ ይውጣ ሲባል እንዲወጣ እርምጃ ወስደናል ምናምን ለማለት ያህል ነው እንጂ ይሄን እንደማያደርጉ የታወቀ ነው ይሄን ካደረገ በራሱ አንገት ላይ ሸምቀቆ አጠበቀ ማለት ነው ስለዚህ ያንን እንደማያደርግ የታወቀና ምን ይሆናል አልከኝ ውጊያው ይቀጥላል ማለት ነው ውጊያው ይቀጥላል እንደሚታወቀው የትግራይ መከላከያ ሰራዊት ከጦርነት አርፎ አያውቅም በሚችለው መንገድ ሁሉ በተገኘው አጋጣሚ ሁሉ መቋቋም እያደረገ ነው እየመከተ ነው እና እነዚህ ኃይሎች በራሳቸው ፈቃድ የማይወጡ ከሆነ ከዚህ በፊት እንደተባለው
ትግራይ መቀበሪያቸው ትሆናለች ማለት ነው ማይወጡ ከሆነ ያልቃሉ ስለዚህ ምንም ምክንያቱም እዛ ሆነው እነሱ በበላይነት ሊገዙት የሚችሉት የትግራይ ህዝብ የለም እሺ ሚላቸው በእነሱ የበላይነት ሊገዛ የሚችል ይሄንን ጭፍጨፋና ይሄንን ሳቬጅሪ ሊቀበል የሚችል ህዝብና መንግስት እና ሰራዊት በትግራይ ምድር ላይ አይኖርም በየትኛውም ቦታ አይኖርም በኦሮሚያም እንደዛው በጉልበት በወታደር አገዛዝ ጭነህ ያውም ደግሞ መግዛት አንድ ነገር ነው ኢሰብአዊ የሆነ ግፍ የደም ማጥራት እየተባለ እኮ ነው እየተነገረ ያለው የደም ማጥራት ለማድረግ ሴቶችን እየደፈሩ ማለት ነው በዚህ አካሄድ እንቀጥላለን ብለው በዚህ አካሄድ የሚያስተካክሉት መንግስትና ስርዓት ሊኖር አይችልም ስለዚህ የሚሆነው ነገር ምንድነው የማይወጡ ከሆነ ጦርነቱ ይቀጥላል የጊዜ ጉዳይ እንጂ ሁላቸውም እዛው ይቀበራሉ ማለት ስለዚህ በተራዘመ ሂደት ነው አብይ የሚሞተው እንጂ አሁን በፍጥነት እነሱን በማውጣት በሚደርስበት ጉዳት አይደለም ስልጣን የሚያቆም ማለት ነው የሚሆነው ነገር ይሄ ነው ነገር ግን በተለያየ ቦታ ጥፋቶች ተደርሰዋል እነዚህ የጥፋት አይነቶች በደንብ ሊታዩ ይገባል አንደኛው በአብዛኛው የኢኮኖሚ አውታሮችን የጤና ተቋማትን የትምህርት ተቋማትን በአጠቃላይ መሰረተ ልማት አውታሮችን ሰላማዊ ህዝብን ሙሉ ከተሞችን ያለምንም ኢንዲስክሪሚኔት በሆነ መንገድ መደብደቡ በወታደራዊ ስትራቴጂ ውስጥ ስትራቴጂክ የሆኑ ግቦችህን በመለየት ከዛ በኋላ በእነሱ ላይ ተመጣጣኝ የሆነ ዲስቲንክሽን and proportionality ተመጣጣኝ እርምጃ በመውሰድ ጥቃትን ጦርነትን ትፈጽማለህ ከዚህ ውጪ የሆነ ሳትለይ ኢንዲስክሪሚኔት የሆነ ጥፋት በሙሉ የጦር ወንጀል ስለዚህ መሰረተ ልማት ተቋማትን በማውደም ንብረት በመዝረፍ ሰብል በማቃጠል ይሄ የኢሳያስ ፍሎይ ነው ምክንያቱም ያውቃል ከድሮ ጀምሮ የትግራይ ታጋዮች ህወሓት እና የሱ አደረጃጀት የሚለዩት ገበሬ ውስጥ መግባታቸው ነው ሰክሰስፉልም የሆኑት ደግሞ ትግላቸው ከገበሬው ጋር በመኖራቸው ከገበሬው ጋር በመስራታቸው ነው ስለዚህ የነሱ እርዳታ መሰረቱና ምንጩ ይሄ ምስኪን ገበሬ ስለዚህ ከከተማው ወደ ገጠር ገብቶ ከህዝቡ ጋር የሚታገል ከሆነ ይሄ ሰራዊት ምንጩን ማድረቅ አለበት የመኖሪያ ህልውናውን ማለት ነው ስለዚህ ሰብል ያቃጥልበታል ያውቃል ሰብሉን ያቃጥላል የልማት አውታሮችን ያወድማል ኢንፍራስትራክቸሮችን ያወድማል የጤና ተቋማትን የትምህርት ተቋማትን የቤተክርስቲያን የእምነት ተቋማትን ሁሉ ነው ያወድሙ ይሄ በግልጽ የጦር ወንጀል ነው አንድ የጦር ወንጀል ነው ማለት ኤርትራም ሆነ ኢትዮጵያ ሆነ ማንንም የተሳተፈው ኃይል ይሄንን የፈጸመ ሁሉ የጦር ወንጀል ፈጽሟል አንድ ሁለተኛ ብዙ አንተራሴ የጠቀስካቸው ብዙ የጭፍጨፋ ተግባራት ተደርጓል ሲቪሊያን የሆኑ ሰዎችን በማይካድራ ተፈጽሟል አሁን በተቀስካቸው ቦታዎች በአክሱም በማርያት አንጎላት ነልከኝ በተለያዩ ቦታዎች አብራዴጎ በተለያዩ ቦታዎች ብዙ ጭፍጨፋዎች ተፈጽመዋል እነዚህ ጭፍጨፋዎች በዓለም አቀፍ ህግ አይን ሲታዩ ምንድነው የሚባሉት የሰብአዊነት ወንጀሎች ናቸው ማለት ምን ማለት ነው በብዙ ግለሰቦች ላይ የሚፈጸም ወንጀል ማለት ነው በቁጥራቸው ብዙ የሆኑ ሰዎችን ጭፍጨፋ በአጠቃላይ የሰብአዊነት ወንጀል ነው ብዙ ሰዎች ማስ ፕሮዳክሽን ኦፍ ዴዝ ማለት ነው ማስ ፕሮዳክሽን ኦፍ ዴዝ በአንድ ጊዜ ብዙ ሰዎችን መጨፍጨፍ ስለዚህ የሰብአዊነት ወንጀል ክራይም አጌንስት ሂዩማኒቲ ተፈጽሞ ሶስተኛ ሴክሬታሪ ብሊንከን እንዳለው የዘር ማጽዳት እርምጃ ተወስዷል ይሄን ደግሞ ሳያፍሩ ቃል በቃል እየተናገሩ ያደረጉት ነገር ነው በሚደፍሯቸው ሴቶች ላይ በሚገሏቸው ሰዎች ላይ ሲገሉና ሲጥሉ ሲቪሊያንስን ይሄን እየተናገሩ ያሉት ወያኔን እናጠፋለን እናጸዳለን ደም እናጠራለን ወዘተ የሚሉት ነው ኤትኒክ ክሊንዚንግ ሶስተኛው የዓለም አቀፍ ወንጀል በጣም ግሩፍ ዩኒቨርሳሊ ዓለም ሁሉ ሊቃወመው የሚገባ ወንጀል አንዱ ኤትኒክ ክሊንዚንግ ዘር ማጥፋት ማለት የአንድን አካባቢ የብሔር ተዋጽኦ ወይም የሃይማኖት ተዋጽኦ ወደ አንድ መቀየር በማጥራት ማለት ነው በአካባቢው ላይ የተለየ ብሔር ህልውና ያለውን ህዝብ ማጥፋት እንዳይኖር ማድረግ ያን አይነት እርምጃ ከወሰድክና የአንዱን ብሔር ንጽህና ለማምጣት ሌላውን መታጠፋ ከሆነ የአንዱን የሃይማኖት ቡድን ንጽህና ለማምጣት ሌላውን መታጠፋ ከሆነ
በቦስኒያ በተለያዩ ሀገሮች ሲካሄድ የነበረው ማለት በኮሶቮ እንደዚህ መታደርግ ሆነ የዘር ማጽዳት እርምጃ ነው ሶ አሁን ይሄንን ሲያደርጉ ነበር ግን እኛ ምንለው ከዛም ያለፈ ነው የዘር ማጥፋት ነው እየተሞከረ ያለው ነው አንዳንድ ሰዎች ሪዘርቬሽን አላቸው የዘር ማጥፋት የሚለውን የዓለም አቀፍ ፍርድ ቤት እስኪወስን ድረስ እኛ ያንን መደምደሚያ መስጠት አንችልም ነው ለምንድነው ያን የሚሉት ግድያዎቹ በቁጥር ብዙም ሆኑ ትንሽ የዘር ማጥፋት ተብለው ጄኖሳይድ ተብለው እንዲወሰኑ የአድራጊዎቹ ጭንቅ አስተሳሰብ ማይንድሴት with the intent to destroy ያንን ህዝብ ወይንም ብሔር ወይንም ቡድን ለማጥፋት ብለው አንድም ሰው ይሆናል የሚገሉት ግን ለማጥፋት ብለው አንድ ሰው ሊሆን ይችላል የሚደፍሩት ግን ያንን ግሩፑን ቡድኑን በሙሉ ለማጥፋት ብለው ከሆነ ያ የዘር ማጥፋት ነው ስለዚህ ብዙ ሰዎች ሪዘርቬሽን ያላቸው የዘር ማጥፋት አለ ለማለት የሚቸግረናል የሚሉት ፎሬንሲካሊ እስኪወሰን ድረስ ለምንድነው ያን የሚጠብቁት የሰዎቹን አስተሳሰብ እኛ ከዚህ ጃጅ ማድረግ አንችልም ተብሎ ነው ለምሳሌ ግን ያ ማስረጃ ትክክል ከሆነ የምትደፈረው ሴት ደምሽን ለማጥራት ነው እያለ የሚናገረው ንግግር ያ ማለት የዘር ማጥፋት ነው ያንተ ዘር እንዳይቀጥል የማድረጊያ እርምጃ ስለዚህ እነዚህ አራቱ ወንጀሎች ማለት በዓለም አቀፍ የጦር ፍርድ ቤት በዓለም አቀፍ የወንጀል ፍርድ ቤት ኢንተርናሽናል ክሪሚናል ኮርት የሚያስቀጡ ዩኒቨርሳሊ የሰው ልጅ ሁሉ ሪፕሬሄንሲብል አድርጎ የሚወስዳቸው ተቀባይነት የሌላቸው ሊቀጡ የሚገቡ ሊዘመትባቸው የሚገቡ ወንጀሎች ናቸው ተብሎ የተዘረዘሩ ናቸው እነዚህ ወንጀሎች ሙሉ በሙሉ በትግራይ ውስጥ በሚገርም ብዛትና ደረጃ ተፈጽመዋል እነዚህ ተፈጽመዋል እነዚህ በሌላም ቦታ ተፈጽመዋል ፎር ዛት ማተር በኦሮሚያ ሁማን ራይትስ ዎች አምነስቲ በተደጋጋሚ ሪፖርት እንዳደረጉት ከዚህ በፊትም ተፈጽመዋል መጠኑና ደረጃው ይለያል አድራጊዎቹ ይለያሉ እንጂ ይሄ ነገር እየተፈጸመ ነበር ይሄ ዴሊበሬት ነው ፖለቲካል ሬፕ ዴሊበሬት የሆነ በኦሮሚያ ሲደረግ ነበር አሁንም በዚህ ተደገመ እንደ አሰራር ልማድ አድርገውታል ይሄ አራቱም ወንጀል ተፈጽሟል ማለት ነው የዓለም አቀፍ ማህበረሰብ የሚኮንናቸው ዋና ወንጀሎች እነዚህ ተፈጽመዋል በተባሉበት የዓለም አቀፍ ማህበረሰብ ዝም ማለት አይችልም ለዚህ ነው ሚዲያውም የዓለም አቀፍ ተቋማትም የዩኤን የሰብአዊ መብት ኦፊስም የተለያዩ ድርጅቶች በሙሉ እየተነሱ ይሄ ነገር ይጣራ ይመርመር እያሉ እየጠየቁ ያሉት ይጣራ የሚለው ነገር ለምንድነው አንደኛ እየተጣራ ተጠያቂዎች ኃላፊነትን ይወስዳሉ ያ ማለት በዓለም አቀፍ ማህበረሰብ እነዚህን የፈጸመ ሰው ከቅጣት ነፃ መሆን የለበትም የሚለው መርህ አለ principle of impunity እና የኖን ኢምፒዩኒቲ ይሄንን የኢምፒዩኒቲን የማስቀረት ሳይቀጡ መቅረትን ይፈልጉትን እየፈጸሙ ሳይቀጡ መቅረትን የማስቀረት ግዴታ የዓለም አቀፍ ማህበረሰብ ግዴታ ነው በዚህ ዘመን ስለዚህ ይሄንን ለማድረግ መጀመሪያ መጣራት አለበት የሚጣራው ደግሞ በገለልተኛ ቡድን ነው ለምን እነዚህ ወንጀሎች የሚፈጽሙ ወገኖች ጦር አዝምተው በትግል ላይ ያሉ ወገኖች ናቸው በጥፋት ስላለ የተሰማሩ ወገኖች እነዚህ ወገኖች እኛ የሰብአዊነት ወንጀል የዘር ማጥፋት የዘር ማጽዳት እና የጦር ወንጀል እየፈጸምን ነው ብለው ሊያምኑ አይችሉም ስለዚህ ሊታመን የሚችለው በገለልተኛ ወገን ከተጣራ ብቻ ነው የኢትዮጵያ መንግስት ተቋማት ከላይ እስከታች ፓርላማው ፍርድ ቤቱ ሁላቸውም በዚህ ጦርነት ተባብረዋል ተመከላከያ ጎን እንቆማለን እያሉ ሲወጡ ሲሰለፉ ነበር ይሄንን ያደረገ አገር ተቋም ማንኛውም ቢሆን እንኳንና የኢትዮጵያ ሰብአዊ መብት ኮሚሽን which is የአብይ አንዱ ምርኩዝ የሆነው ቀርቶ ማንኛውም ወገን ይሄንን ለማጣራት የሞራል ስብዕና የለውም ነፃነትም የለውም ገለልተኛነትም የለውም የጦርነቱ ስፖንሰር ነው አድራጊ ነው ስለዚህ እሱ ከዓለም አቀፍ ማህበረሰብ ጋር ሊያጣራ አይችልም ስለዚህ ገለልተኛ አጣሪ ቡድን መጠየቃቸው አይ ቲንክ ተገቢነት ያለው ነገር ነው ያ መደረግ አለበት ያንን ለማድረግ ኦፍኮርስ የኢትዮጵያ መንግስት እስኪ በዛው ላይ ዶክተር ጸጋይ በቅርቡ እንደምታውቀው ይሄንን ገለልተኛ አጣሪ ኮሚሽን ወይንም ገለልተኛ ዓለም አቀፍ አጣሪ ኮሚሽን መግባት አለበት ተብሎ ከፍተኛ የሆነ እንትን እየተካሄደ ነው ያለው ጥያቄ በትግራይ ህዝብ ላይ የዓለም አቀፍ ማህበረሰቡም ገለልተኛና ነፃ የሆነ አጣሪ ኮሚሽን ይግባ ተብሎ ጥያቄዎች ያቀርቡ ነው የአውሮፓ ህብረት አቅርበዋል የአሜሪካ መንግስት ጠይቀዋል በብዛት የዓለም መንግስታት እንደዛ ያሉ ነው በሌላ በኩል የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ከኢትዮጵያው የሰብአዊ መብት ኮሚሽን ጋር አብረን እናጣራለን ብለው ፈርመዋል ውል ተዋውለዋል እንደምታውቀው የኢትዮጵያ ሰብአዊ መብት ኮሚሽን በኢትዮጵያ ለምሳሌ በኦሮሚያ የሚደረገውን ጭፍጨፋዎች
መግለጫ ሲሰጥ አይታይም። በቅማንት ህዝብ ላይ የሚደርሰው በቤኒሻንጉል ጉሙዝ ላይ የሚደርሰው በትግራይ ህዝብ ላይ የሚደርሰው በማንኛውም ብሔር ብሔረሰቦች የሚደርሰው እስካሁን ድረስ የኢትዮጵያ ሰብአዊ መብት ኮሚሽን ሲናገር ሰምተን አናውቅም። በብዛት የሚናገረው አንድ ብሔር ተጠቃ ሲባል ነው በኢትዮጵያ። ለምሳሌ አሁንም በኦሮሚያ አካባቢ ተፈጽሟል የተባለውን መግለጫ ወጥተዋል። በየትም ቦታ ተናግሮ አያውቅም ይህንን የሰብአዊ መብት ኮሚሽን። በሌላ በኩል ደግሞ እንደምታውቀው ልክ ጦርነቱ እንደጀመረ በማይካድራ አካባቢ የተጨፈጨፉት የትግራይ ተወላጆች ናቸው። ከ1000 በላይ የተለያዩ ከዛ ተሰደው ሱዳን ላይ የገቡም ጠይቀናል፣ ከአካባቢውም ጠይቀናል። እኛ ብዙ ጊዜ አቅርበናል በዚህ በሚዲያችንም። አብዛኛዎቹ ከ90% በላይ የተጨፈጨፉ የትግራይ ተወላጆች ናቸው። ጨፍጫፊውም ፋኖ ነው። የኢትዮጵያ የሰብአዊ መብት ኮሚሽን ግን ቶሎ ብሎ በሶስተኛው ቀኑ ነው ድራማ የሰራው። ህወሓት ነው የፈጸመው ወይንም ሳምሪ የሚባል ቡድን ነው የፈጸመው ብሎ ድራማ ነው የሰራው። ከዛ በኋላ አምነስቲ ኢንተርናሽናል ላይ ነፃነት የሚባል የሱ የቅርብ ወዳጁ አለ፣ በሱ አማካይነት ድራማ ሰሩ። አምነስቲ ኢንተርናሽናልም በቅርቡ መግለጫ እንደሚያወጣ እየተጠበቀ ነው ያለው። ያ ነገር እኔ መግለጫ ነው እንጂ የሰጠሁት ፋይንዲንግ አይደለም ያወጣው ብለዋል አምነስቲ ኢንተርናሽናልም። እና ይህንን የኢትዮጵያ ሰብአዊ መብት ኮሚሽን የትግራይ ህዝብ ተቃውመውታል። በአሁኑ ጊዜ የአክሱም ነዋሪዎችም ተቃውመዋል። አይሆንም፣ ሊያጣራ አይችልም ብለዋል። ምንድነው የሚሆነው አሁን ኔክስት? እስኪ ከህግ አንፃር የትግራይ ህዝብ አልቀበልም ብለዋል። የአክሱም ህዝብ ራሱ አልቀበልም፣ አንተ ማጣራት አትችልም እያለው ነው። ምንድነው የሚሆነው ማለት ነው የሚቀጥለው በዚህ ሁኔታ ላይ ዶክተር? የኢትዮጵያ ሰብአዊ መብት ኮሚሽን የጦርነቱ ስፖንሰር ነው። የአብይ ስቴት አፓራተስ አንዱ አካል ነው። እንኳን ለዚህ ለሌሎች ተራ የሰብአዊ መብት ግድፈቶች ሞኒተሪንግ ስራ መስራት አልቻለም። ለምሳሌ የምርጫ መብት ህገ መንግስታዊ መብት ነው፣ የሰብአዊ መብት ነው። በኢትዮጵያ የሰብአዊ መብት ምዕራፍን ሰብአዊ መብቶችን ጉዳይ የሚደነግገው ምዕራፍ 3 የሚባለው የህገ መንግስት አካል ነው። ይህንን ጉዳይ ለመከታተል ምርጫ ህገ መንግስታዊ ባልሆነ መንገድ ሲቀር የኢትዮጵያ ሰብአዊ መብት ኮሚሽን የህዝቡ የመምረጥ መብት፣ በራሱ በመረጠው መንግስት የመተዳደር መብት፣ በህግ የበላይነት ላይ የተመሰረተ መንግስት የማቆም መብት ተጎድቷል ብሎ መግለጫ ላወጣ ዝም ነው ያለው። ከዛ በኋላ በትግራይ ክልል ምርጫ ሲደረግ ምርጫ ስላደረጉ ጦርነት ሲዘመትባቸው ምርጫውን ተከታትሎ የምርጫውን ሂደት ተከታትሎ በዛ ላይ መግለጫ ማውጣት ሲገባው ጉድለቶች ካሉት ጉድለቶቹን መናገር ሲገባው ዝም ነው ያለው። ጦርነቱ ሲጀመር ግን ቀደም ብለው ተዘጋጅተውበት ያንን አካባቢ ይዘው ጥፋት አድርሰው ለጥፋቱ ደግሞ ህወሓትን ተጠያቂ ለማድረግ ስለተዘጋጁ ለነሱ ገና ሳያጣራ ነው ውሎ ሳያድር ማይካድራ ላይ ጥፋት የፈጸመው ህወሓት ነው የሚል መግለጫ ወጣ። that was it። እየቆዩ የወጡት መረጃዎችን የሚያሳዩት አንተም እንዳልከው አምነስቲ ገና የሚያወጣው ዘገባን አናቅም ምን እንደሚሆን ይዘቱ። እስካሁን መግለጫ ነው ያወጣው። የዘገባው ሲወጣ የሚያሳየው ነገር ይሄ ተግባር የተፈጸመው በራሳቸው በአማራ ልዩ ኃይል ሰዎች እንደሆነ ግልጽ ነው። አንዱ ወገን ብቻ ጥፋተኛ ሌላኛው ንጹህ ሊሆን አይችልም በእንደዚህ አይነት ቦታ፣ ምክንያቱም ሪታሊዬሽን ስለሚኖር። ስለዚህ በየደረጃው ሁሉም ያላቸው ተሳትፎ ተጣርቶ መቀመጥ አለበት። ምክንያቱም እውነቱ ሁሉ ጊዜ አንዱን ጻድቅ ሌላኛውን ሰይጣን አያደርግም። ምክንያቱም በግንኙነት ውስጥ የሚፈጠር ነገር ስለሆነ እያንዳንዱ ድርጊት ሲፈጸም በሁለቱም በኩል የሆነ አይነት እንትን ይኖራል፣ ጥፋት ደረጃ ይኖራል። ስለዚህ ይሄ በሙሉ ተጣርቶ መቀመጥ ሲገባው ገና ሳይጣራ ምንም ነገር ሳይደረግ የጃጅመንት አስተላልፏል፣ ፍርድ አስተላልፏል የኢትዮጵያ ሰብአዊ መብቶች ኮሚሽን። የኢትዮጵያ ሰብአዊ መብቶች ኮሚሽን ነፃነቱም ገለልተኛነቱም ገና ከመጀመሪያው ካሻሻሙ ጀምሮ ከተቋሙ አሰራር እና አሁን ደግሞ ፓተርን ከሆነው የራሱ የሪፖርት አወጣጥ ፓተርን አንተ የጠቆምከው አለ። በኦሮሚያ ላይ የአማራ ነዋሪዎች ተጎዱ ሲባል ሪፖርት ያወጣል። በኦሮሚያ ውስጥ ግን ኦሮሞዎች ሲጨፈጨፉ ሪፖርት ያወጣል። በሌሎች ክልሎች ውስጥ ሌሎች ህዝቦች ብዙ ጉዳት ሲደርስባቸው ሪፖርት ያወጣል። አንተም እንደጠቀስከው በቅማንት ብዙ ችግር ሲደርስ በቤኒሻንጉል ጉሙዝ በአማራ ክልል በጃዊ አካባቢ
በጉሙዞች ላይ ችግር ሲደርስ ሪፖርት አያወጣም። ስለዚህ ሪፖርት የሚያወጣው መቼ ነው? መንግስት የዘመቻው አካል አድርጎ የዘመቻው ምክንያት አድርጎ ተወቃሽ የሚላቸውን ሰዎች ለማሳጣት ግድያ ሲፈጽም እና ለዘመቻው ምክንያት ያደረጋቸውን ሰዎች ለማጥፋት ሲፈልግ ያኔ የሰብአዊ መብት ኮሚሽን በፍጥነት ይመጣና እነከሌ ፈጽመውታል ብሎ ሪፖርት ያወጣል። ይሄ ወገንተኛ መሆኑን ከመንግስት ጋር የወገነ መሆኑን ለዚህ የመንግስት የጥፋት እርምጃ በደረሰበት አካባቢና መንግስት የምክንያት አድርጎ ሊወስዳቸው ያሉ ተቀናቃኞች ባሉበት አካባቢ ላይ በፍጥነት ሪፖርት ያወጣና ከመንግስት ሐሳብ ጋር የሚሄድ ሪፖርት ነው የሚያወጣው። ይሄ ፓተርን የሚያሳየው በትግራይና በኦሮሚያ ላይ ብቻ እስከዛሬ ድረስ ለይቶ ማውጣቱ እንደዚህ አይነት መግለጫዎች የሚያሳየው በድርጊትም በቁመናው በአመራረጡ በምናምን ብቻ ሳይሆን በስትራክቸሩ ብቻ ሳይሆን በድርጊትም ፓተርኑ የሚያሳየው ወገንተኛ መሆኑ። ይሄ ወገንተኝነቱ ደግሞ በግልጽ በራሱ በኢንተርቪውም ሲናገር ነበር። ይሄ ጦርነት እንዲያውም ሚዲያው እንደሚያራግበው ትልቅ ችግር አይደለም እና እንዳሰብነው ብዙ ክፋት አልደረሰም ብሎ የተናገረ ሰው ነው ዳንኤል በቀለ ማለት። ስለዚህ ወገንተኛነቱ ግልጽ ነው፣ ገለልተኛነቱ ኦሬዲ ኮምፕሮማይዝድ ነው። በእኔ እምነት ደግሞ የኢትዮጵያ መንግስት ስቴት አፓራተስ ሆኖ የዚህ የጦርነት ዘመቻዎች ስፖንሰር ነው ብዬ ነው። ይሄ ቡድን ከዓለም አቀፍ ማህበረሰቡ የሰብአዊ መብት ከተባበሩት መንግስታት የሰብአዊ መብት ኮሚሽን ጋር ተባብሮ ሊያጣራ ይችላል ወይ? አይችልም ነው ብሎ ኢንፋክት ከተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ጋር እንዲጣመር የተደረገው የአብይ ሳይድ በአብይ በኩል ያለ የተፈጸሙትን በመንግስት በኩል የተፈጸሙትን ወንጀሎች ለመሸፈንና ለማድበስበስ ለመመርመርና ለማውጣት ሳይሆን ለመሸፈንና ለማድበስበስ ወይንም ደግሞ ጀስቲፋይ ለማድረግ ይሄ የሆነው በዚህ ምክንያት ነው ለማለት ብቻ ነው። ለነገሩ ተስማምተው እንኳን ወደ ማጣራት ሂደቱ ቢሄዱ አንደኛ አሁን ጦርነት ስላለበት አያደርጉትም፣ ረጅም ጊዜ በኋላ ነው የሚሆነው። ወደ ማጣራት ሂደቱ እንኳን ቢሄዱ ወደ ማጣራት ሂደቱ በሚገቡበት ጊዜ ነገሩን ከማጎተት በቀር ጥፋተኞችን ከማድበስበስ ጥፋቱን ከማድበስበስና አልፎ ነገሩን ከማጓተት በቀር ምንም ሚና አይኖረው። አይግባቡም ይሄዱ ይያሉ ወደ ስራው ሲገቡ አይግባቡበት። ስለዚህ ነገሩን በማጓተት ምንድነው የሚያደርጉት ከተባለ ለአብይ ጊዜ ይገዙለታል። ዋናው ዓላማ ለአብይ ጊዜ መግዛትና ይሄው ምርመራም ፈቅደናል ለማለት ነው እንጂ በርግጥ ጥፋተኛውን አጣርተው እውነቱን መስርተው በሐቅ ላይ በተመሰረተ መንገድ ጥፋተኞችን ተጠያቂ ለማድረግ አይደለም። የዓለም አቀፍ ማህበረሰቡ ይሄን ማድረግ የሚችለው አሁን ማጣራት የሚችለው ይሄ ጦርነት አልቆመም። ይሄ ጦርነት ባለበት ማጣራት ሊያደርግ አይችልም። ምክንያቱም የራሱን ሰራተኞች እዛ ወስዶ ለሪስክ አያጋልጥም። በሰብአዊ መብት ኮሚሽን በኩል የሚያደርገው ከሆነ ደግሞ መሸፈንና ማድበስበስ ነው እንጂ የማጣራት ስራ አይሰራም። ያ ከሆነ ምንድነው የሚሆነው? አሁን እንዳልኩ ጦርነቱ መቆም አለበት ምርመራ ለማድረግ። ጦርነቱ የሚቆመው ደግሞ አብይ ጦርነት አያቆምም። ስለዚህ ትግራይ ደግሞ መመከቱን አያቆምም። ጦርነቱ የሚያልቀው የአብይ ጦር እና የኤርትራ ጦር የአማራ ሚሊሻ ጦር በትግራይ ምድር ውስጥ ከተቀበረ በኋላ ነው ማለት። መጨረሻው ይሄ ነው። ምክንያቱም የትግራይ ህዝብ ይሸነፋል ማለት አይቻልም። ህዝብ ጋር ተዋግታ አታሸንፍ። ይቆያል ይረዝማል እንጂ አይሆንም። ስለዚህ መጨረሻው የሚሆነው እነሱ ሲሸነፉ ብቻ ነው። የማይወጡ ከሆነ ይሸነፋሉ። በዛን ጊዜ ሁለት ነገር ነው የሚሆነው። መንግስት ኮላፕስ ካደረገ የዓለም አቀፍ ማህበረሰቡ በራሱ መንገድ የራሱ አጣሪ ኮሚሽን የራሱ ምርመራዎች የራሱ የፍትህ ጉዳይ የትራንዚሽን ጀስቲስ የሚያቋቁምበት ሁኔታ ይኖራል። ካልሆነ አዲስ የሚቋቋመው በኢትዮጵያ የሚቋቋም መንግስት የሚኖር ከሆነ በዛ መንገድ ይጣራል ማለት ነው። ስለዚህ እነዚህ አሁን እናጣራለን የሚሉት ነገር ፕራክቲካሊ ማለት ነው። ፕራክቲካሊ አሁን ሁለቱ ተጣምረው ተስማምተዋል ተብሏል። ሄደው ምርመራ ያድርጉ ቢባል የት ነው የሚያደርጉት? ማን ያስገባቸዋል? ሴፍ ናቸው ወይ? አሁን ጦርነቱ አቁሟል ወይ? አብይ ሆስቲሊቲ አቁሟል ወይ? አዲስ ጦርነት አይደለም እንደ በኤርትራ ጦር ሪኢንፎርስመንት እየተጀመረ ያለው። በዚህ ሁኔታ አያደርጉትም። ይሄንን ለማድረግ ቢጀምሩ ራሱ ጊዜው ረጅም ነው የሚሆነው። ምክንያቱም የተፈጸሙት ወንጀሎች በጣም ብዙ ቦታ በሙሉ ክልሉ ውስጥ ነው የተፈጸሙት። የት ሄደው የት አይሄዱ? የትኛውን አጥንተው የትኛውን ይተውታል? እኛ ለሚዲያ አቴንሽን ያልበቁ ቀበሌዎች፣ ወረዳዎች፣ የገጠር ገበሬ ማህበሮች ምናምን ማን ያውቃቸዋል? እነዚህ በየቦታው የሚፈጸሙ ወንጀሎች እነዚህ ቦታዎች ሁሉ እንደማይሄዱ የታወቀ። በአንድ በኩል የጎሪላ ጦርነት አለ፣ ሰርፕራይዝ አታክ የሚያደርግ።
በሌላ በኩል ደግሞ የኢትዮጵያ ጦር አላቆምኩም ጦርነት እያለ ነው። የኤርትራና የአማራ ልዩ ኃይልም በአካባቢዎቹ ላይ አሉ፣ ለምሳሌ በምዕራብ ትግራይ አሉ አሁን። ስለዚህ በዚህ ሁኔታ ውስጥ ምን ያህል ጊዜ ወስዶ ነው የሚያጣራው? ነው ስናፕሾት ነው ሳምፕል ነው የሚወስደው? አሁን አክሱም ሄዶ ስናፕ ወስዶ ሊመጣ ነው? እንደዛ አይነት ማጣራት አይሆንም። ስለዚህ የሁለቱ ጥምረትም ልክ አይደለም። አንዱ ወንጀለኛውና መርማሪ አብረው ማለት ነው። ወንጀለኛና መርማሪ አብረው ከሄደ ወንጀለኛው መርማሪውን ማሳሳት ነው ስራው። በእኔ እምነት የኢትዮጵያ ሰብአዊ መብቶች ኮሚሽን ተባባሪና የወንጀሉ ስፖንሰር አድራጊ ነው ብዬ ነው ማለት። መልካም ዶክተር፣ እስኪ አሁን ወደ አብይ አህመድ እንመለስና እንግዲህ ኦሮሚያ ውስጥ ያለው ሁኔታ እንደምታውቀው ትልልቅ ፖለቲከኞች እስካሁን ድረስ ታስረው ነው ያሉት። በሌላ በኩል አብይ አህመድ እንደገና ምርጫ አካሄዳለሁ እያለ ነው። የኦሮሞ ነጻነት ግንባር ምርጫው እንደማይቀበለው እንደማይፈቅድም ገልጸዋል። የፕሮፌሰር መራራ ጉዲና ፓርቲም እንዲሁ ምርጫውን ተቃውመዋል። ኦሮሚያ ውስጥ እንግዲህ ምርጫ አካሄዳለሁ እያለ ነው አብይ አህመድ። በሌላ በኩል ደግሞ የትግራይ ጦርነት አለ እንደምታውቀው በየጊዜው እየተጠናከረ ነው ያለው። የትግራይ ኃይል ከጊዜ ወደ ጊዜ ጠላቱን እያጠቃነ ያለው አሁን የኢትዮጵያ መከላከያ ኃይል የሚባለው ፕራክቲካሊ ከጥቅም ውጭ ሆኗል ብለዋል ታጋይ ጌታቸው ረዳ። መሬት ላይ ያለው እውነት እየተቀየረ ነው ያለው። ከፍተኛ የሆነ እልቂት እየደረሰበት ነው ያለው። የኢትዮጵያ በተለይ በአሁኑ ጊዜ የኢትዮጵያ መከላከያ ሰራዊት የሚባል የለም፣ የኤርትራ ነው ያለው አሁን በትግራይ ውስጥ እና ይሄ የአማራ ተስፋፊ ኃይል ካልሆነ በስተቀር። በዚህ ሁኔታ ላይ ምርጫ አካሄዳለሁ እያለ ነው አብይ አህመድ። የሱዳን ችግርም አለ፣ የኢኮኖሚ ቀውስም አለ። በኦሮሚያ ብልጽግናና በአማራ ብልጽግና መካከል ውጥረቱ አለ። ምንድነው አሁን ያለው የአገሪቷ ሁኔታ? ወዴት እየሄደ ነው? የኦሮሚያ ፖለቲካስ ወዴት እየሄደ ነው ማለት እንችላለን? ዶክተር ጸጋዬ የአብይ አህመድ እጣ አሁን እንግዲህ ሰሞኑን የምንጠብቀው አሁን የትናንትናውና የዚህ የወለጋ ጭፍጨፋ እየተባለ የሚነዙት ፕሮፓጋንዳ የሚያሳየን ሌላ የጦርነት ምዕራፍ በኦሮሚያ ለማካሄድ የተዘጋጁ እንደሆነ ነው። ልክ ሰሜን እዝ ተመታ እንደሚለው አይነት ወሬ ነው ያወሩ ያሉት። በወለጋ በምዕራብ ወለጋ አማሮች ተጎዱ ብለው የሆነው ነገር በተግባር በተጨባጭ የሆነው ነገር ከአንድ ቀን በፊት የኦሮሞ ነጻነት ሰራዊት በብልጽግና ወታደሮች ላይ በካምፕ ውስጥ አይ ቲንክ ጥቃት አድርሷል። ለዛ ምላሽ ለመስጠት ብለው እንዳለ ሲቪሊያን ፖፑሌሽኑን ከዚያም መውጋት ጀመሩ። ከዛ ባሻገር ራስህን ጠብቅ ምናምን በማለት ያስታጠቁት የአማራ ነዋሪ አለዛ ያ ህዝብ ደግሞ በብዛት በስፋት ሌሎች ኦሮሞዎች ላይ ብዙ ጥፋት እያደረሰ እንደሆነ ይታወቃል። አሁን ያ ሲጋለጥ ይሄንን ግን ሰበብ አድርገው ምንድነው የሚሉት? ይሄን ሰበብ አድርገው ሙሉ የሆነ ጦርነት ወደ ኦሮሚያ ለማዞር የኤርትራም ጦር እየገባ ነው፣ ያንን ለማድረግ እየሞከሩ ነው። ናው ኦሮሚያ ውስጥ ጦርነት የሚካሄድ ከሆነ ከዚህ በፊት ሁለቱ ዋና በኦሮሚያ ክልል ብዙ ህዝብ የሚስከተላቸው ፓርቲዎች በምርጫው እንደማይሳተፉ የታወቀ ነው። ታዋቂ የፖለቲካ መሪዎች የሁለቱም ታላላቅ ድርጅቶች ታላላቅ መሪዎች እና አባሎቻቸው ካድሬዎቻቸው በእስር ቤት ነው ያሉት። እነ ጀዋር መሐመድ፣ እነ በቀለ ገርባ፣ እነ አብዲ ረጋሳ፣ እነ ኮሎኔል ገመቹ አያና እነዚህ በሙሉ በእስር ቤት ነው ያሉት። ኦሮሚያ አሁንም በኮማንድ ፖስት አስተዳደር ስር ነው ያለችው። የተለያየ የወንጀል ተግባር በስፋት በሚሊተሪ ኦፐሬሽን ይካሄድበታል። አሁን ደግሞ የለየለት ጦርነት ለማወጅ እየተንቀሳቀሱ ነው ያሉት። በዚህ ሁኔታ ውስጥ ኦሮሚያ ውስጥ ምርጫ እናደርጋለን የሚለው ነገር እነሱ ራሳቸው አያደርጉትም። ኢትስ ፕራክቲካሊ ፊዚብል አይደለም። ይሄ ብቻ አይደለም። የምርጫ ቦርድ የኦሮሚያ ክልል ዋስትና አልሰጥም ለኔ ሰራተኞች በክልሉ ውስጥ በመንቀሳቀስ ጊዜ ብሎ ሪፖርት መግለጫ ካወጣ ቆይቷል። ሊሰጠውም አይገባም። አክቹሊ የወንጀል ተባባሪ ድርጅት ስለሆነ እሱ ዲሞክራሲን አቦርት ያደረገ ምርጫን የከለከለ ምርጫን ያስተላለፈ ድርጅት ነው እንጂ ለዲሞክራሲ የሚናገር ምርጫ መደረግ አለበት ብሎ ለምርጫ ንጽህና የሚቆም ድርጅት አይደለም። again የአብይ የኦፕሬሲቭ ስቴት አፓራተስ አንድ እጅ ነው፣ አንድ ምርኩዝ ነው። ነገር ግን እሱም መንቀሳቀስ አልችልም ዋስትና ሊሰጠኝ ይገባል ምናምን ሲል ስለነበረ በእርግጥ አሁን ምርጫ ለማድረግ ይቻላል ወይ? ፕራክቲካሊ እነሱ ራሳቸው ሲያስቡት ከምርጫ ቦርድ አይን ከብልጽግና አይን የሚቻል ነገር አይደለም። ሁለተኛ በትግራይ ጦርነት አለ፣ በኦሮሚያ ጦርነት አለ፣ በተለያየ ሀገሪቱ ክፍሎች መረጋጋት የለም። በዚህ ሁኔታ የሚደረግ ምርጫ ሁለቱ ክልሎችን ያገለለ ምርጫ ዲስኢንፍራንቻይዝ አብዛኛውን የሀገሪቱን ህዝብ ዲስኢንፍራንቻይዝ ያደረገ ምርጫ። ለምንድን ነው ይሄን የምንለው?
ከ40 እስከ 45% የሚሆኑት ህዝቦች እስከ 50% የሚሆነው የኢትዮጵያ ህዝብ የሚኖረው በእነዚህ ሁለት ክልሎች ውስጥ ነው ሌሎቹን ሳንጨምር ማለት ሌሎቹን ሳንጨምር እና እነዚህ በማይሳተፉበት ምርጫ ማለት አብዛኛው የሀገሪቱ ህዝብ የማይሳተፍበት ምርጫ ነው አብዛኛው ፓርቲዎች የማይሳተፉበት ብቻ አይደለም ህዝብ ራሱ እንደ ህዝብ የማይሳተፍበት ምርጫ ነው ይሄ ደግሞ የአፓርታይድ ምርጫ ማለት ነው የጨረባ ምርጫ ምናምን ይያሉ ያላግጣሉ እነሱ የከፋ ይሄው የአፓርታይድ ምርጫ ለማድረግ ነው ማለት ነው የሚንቀሳቀሱት አያደርጉትም እሱን እንኳን ለማድረግ አቅሙ የላቸውም ይሄን ምንልበት ምክንያት የውጭ ጦርነት አለ የውጭ ሰራዊት በአገሪቱ ሰፍሮ አለ የኢኮኖሚ ቀውስ አለ የኢኮኖሚ የዋጋ ንረት አለ የገንዘብ ግሽበት አለ ብዙ የተለያዩ ችግሮች እንዳሉ የታወቀ ነው ሰው ከዚህ አንፃር ምርጫ ይካሄዳል የሚል ብዙም እምነት የለኝም እኔ ራሳቸውም ኢቭን ብልጽግና ቁመናው ትክክለኛ ቁመና ላይ አይደለም ያለው ምክንያቱም በውስጣቸው ያለ ጠብ ከመቼውም ጊዜ በላይ የናረብ ከመቼውም ጊዜ በላይ እርስ በርስ እየተጣሉ ነው የአማራ ብልጽግናና ስለዚህ በሁለቱ መካከል ያለው ሁኔታ ደግሞ ከጦርነት የማይተናነስ ነው አሁን በትናንትናው ቀውስ እየተመላለሱ ያሉት ነገር ኦልሞስት በጦርነት ለመጋጠም የሚፈልጉ ነው የሚመስለው they are locked in contrasting narrative ነው ያላቸው ስለ ተፈጸመው ነገር ስለዚህ በዛ ሁኔታ ውስጥ እነዚህ የራሱ እየተጣሉ እነሱ ስፖንሰር የሚያደርጉት ምርጫ ራሱ ያደርጋሉ የሚል እኔ እምነት የለኝም ስለዚህ ያው እስካሁን ድረስ በኃይል ተግባር በጦርነት ላይ የቆመ መንግስት ነው እና በውሸት እና በፕሮፓጋንዳ የቆመ መንግስት ነው አሁን ውሸቱና ፕሮፓጋንዳውም እርስ በርስ በሚጣረስ መረጃ እየፈረሰ ነው በጦር ኃይል ደግሞ ለመቀጠል የሚፈልገውን አቅሙን እንደሚታወቀው በትግራይ የመከላከያ ሰራዊቱ ውልቅልቅ ወጥቷል ከውጭ ያሉ ጦርና በየመንደሩ ያሉ የጎበዝ አለቃ ጦሮች ናቸው ያሉት እነዚህ ደግሞ የሀገሩን ደህንነትና ሰላም ዋስትና ሊሰጡት አይችሉም ሰላም በሌለበት ደግሞ ምርጫ መደረግ ማሰብም አይቻልም ሰላም ባንድ ሀገር ውስጥ ከሌለ እሱ ብቻ ሳይሆን በሰዎች አእምሮ በዜጎች አእምሮ ውስጥ ምርጫ ለበሚያደርጉ ዜጎች አእምሮ ውስጥ ሁለንተናዊ ሰላም ከሌለ መተማመን ከሌለ ከዚህ በፊት ተደጋግሜ እንደተናገርኩት ምርጫ ለማድረግ የሚታሰብ አይደለም ግን ምርጫውን ራሱ በኢኮኖሚም በሎጂስቲክም በጸጥታም ሁኔታ ለማድረግ እነሱ ራሳቸው የሚችሉበት ቦታ ላይ አይደሉም ከዛ ይበለጠ ግን ሁለቱ ራሳቸው የሁለቱ ክልሎች ብልጽግናዎች ራሱ እንደ አንድ ፓርቲ በአንድ ቦታ ላይ የሚቆሙ አይደሉምና እንዴት አድርገው እንደሚወዳደሩ የምናየው ነው የሚሆነው በጦር ሜዳ ሊወዳደሩ ነው የደፈሩ ያሉት ዶክተር ጸጋዬ ለጊዜህን በጣም ነው ማመሰግነው የመጨረሻው እስኪ አጠር ባለ ቃላት አብይ አህመድ እንግዲህ በትግራይ ህዝብ ላይ ከፍተኛ የሆነ እልቂት የፈጸመ ምናልባትም ከልጅ ልጆቻችን ሊያስታውሱት የሚችሉ ልክ ሂትለር የአይሁድ ወይም የእስራኤላውያን እንደሚያስታውሱት በእንደዚህ ጊዜ ህዝባችን ጨፈጨፈ ያሉ የሚያስታውሱት አብይ አህመድ ትልቁ ወንጀለኛ ነው በትግራይ ህዝብ የኤርትራ ወታደሮችን አስገብተው ጠርቶ ግሪን ላይት ሰጥቶ የአማራ ሚሊሻም ገብቶ እንዲጨፈጭፍ የፈቀደ ራሱም የጨፈጨፈ ሰው ነው በትግራይ ላይ በኦሮሚያም ከፍተኛ የሆነ እልቂት ያደረሰ ሰው ነው አብይ አህመድ የተለያዩ ወንጀሎች እሱ ከመጣ ወዲህ ብዙ ሰዎች አልቀዋል እንግዲህ በአገሪቷ በተለያየ አካባቢዎች ቁጥራቸውን ቢለያይም በዚህ ሁኔታ አሁን የአብይ አህመድ መጨረሻው ምንድነው የሚሆነው ምን ባለው አሁን ፖለቲካ አንፃር አይተ ምን ሊሆን ይችላል የአብይ አህመድ እጣ ፈንታ የሚለው በዛውን ጨርሳለን ዶክተር ጸጋዬ የዛሬው ቃል መጠየቄ በቅርቡ እንደማገኘህ ተስፋ አደርጋለሁ እኔ እንደሚመስለኝ አብይ አህመድ መጥፎ አጣብቂኝ ውስጥ ገብቷል እና ከመጀመሪያው የማይሆን ትርክትን ይዞ የማይሆን የፖለቲካ አጋርነትን በመሰረቱ ከባድ አጣብቂኝ ውስጥ ከቶታል ዲሞክራሲ ለመገንባት የዲሞክራሲያዊ ሽግግር ለማድረግ በኢ ዲሞክራሲያዊ መንገድ አቋራጭ መውሰድ አይቻልም በኢ ዲሞክራሲያዊ አካሄድ ዲሞክራሲን መገንባት ወይም ዲሞክራሲያዊ ሽግግርን ማግኘት አይቻልም የመጀመሪያው ሰላም በጦርነት መንገድ ሰላምን ማግኘት አይቻልም የመጀመሪያው ስህተቱ እና አንዳንድ ጊዜ
አንዳንድ ሰው ከማን ጋር ነው ወዳጅነቱ የሚለውን አይተህ መገመት ትችላለህ። የመጀመሪያው ስህተቱ ዲሞክራሲን ለመገንባት የአዲስ የዲሞክራሲያዊ ሽግግርን ለመተግበር ወደ ስልጣን የመጣው አብይ አህመድ መጀመሪያ ወዳጅነትን የመሰረተው ፈጽሞ ዲሞክራሲያዊ ከሆኑ የጎረቤት ሀገሮች ጋር ምርጫ አድርጎ የማያውቅ ህገ መንግስት የማያውቅ በህግ የበላይነት የማይመራ ከኢሳያስ አፈወርቂ ጋር ህዝቡን በተለያየ አይነት መንገድ ብሩታላይዝ ያደረገ ከሚኖር አገር መንግስት ጋር ወዳጅነት ጀመረ። ከዛ ቀጥሎ ልክ እንደሱ ምርጫን ከከለከለ ካገደ እና አሁን ያለ ምርጫ ከሚያስተዳድር ማንዴቱ ያለቀበት መንግስት ከሆነው ከፎርማጆ ከሶማሊ ጋር ነው ያደረገው ግንኙነት። ከሌሎች ዲሞክራሲያዊ አስተያየት ካላቸው አገሮች ጋር ያለው ግንኙነት እንደምታውቀው ነው ከኬንያ ከሌሎችም ጎረቤት አገሮች ጋር ከዚህ ከጊዜያዊው መንግስት የሱዳን ጊዜያዊ መንግስት ጋር እንኳን ጥሩ ግንኙነት የለውም እና በዲሞክራሲያዊ መንገድ አቋራጭ ወስደ ዲሞክራሲያዊ ሽግግርን መገንባት አትችልም። ዲሞክራሲያዊ ሽግግርን መገንባት በመጀመሪያ በአገር ውስጥ ያለውን ማህበረሰብ ማቀራረብ ወደ ጠረጴዛ ማምጣት ማወያየት ማሳተፍ እና የጋራ ንድፈ ሐሳብ የጋራ መራመጃ መንገድ የጋራ ሮድ ማፕ የሚባለው ማለት ነው ይሄንን ማስቀመጥ ይገባ ነበር። ይሄን ማድረግ ባለመቻሉ ይልቅ ከሴረኞችና ከጸረ ዲሞክራቲክ ኃይሎች ያካባቢው የጦር አበጋዞች ጋር መስማማትን የጀመሩ ከጦር አበጋዞችና ከዲሞክራቶች ጋር ተስማምተህ ዲሞክራሲ ማዋለድ አትችልም። ይሄ የማይሆን ነገር ነው። ስለዚህ ከጦር አበጋዞች ጋር ያለህ ግንኙነት ወደፊትም የሚቀጥለው በጦር ግንኙነት ብቻ ነው። በጉልበት የሚያስተዳድሩ ህዝቦች አገሮች ጋር ያለህ ግንኙነት ወደፊትም የሚቀጥለው በጉልበት ብቻ ነው እንጂ በዲሞክራሲያዊ መንገድ ሊሆን አይችልም። ስለዚህ አብይ ያደረገው ምንድነው? በዲሞክራሲያዊ ኃይሎች ላይ ጸረ ዲሞክራቶች የተባበሩበት conspiracy against democracy conspiracy against liberty ነው የፈጸመው ከኢሳያስ ከፎርማጆ ወዘተ ጋር በመተባበር። ይሄን ደግሞ የሚያደርገው በቀጥታ በህዝብ ላይ ጦርነት በመጥራት ነው። ጁንታውን ለማጥፋት ይላል አፍሪካ ህብረት ጋር ሄዶ ኦነግን ለማጥፋት ይላል ኬንያ ሄዶ ኢጋድ ላይ እና ይሄንን ሲል ደግሞ እነዚህ ኮድ ወርድስ ናቸው ህዝብ ለማጥፋት ማለት ነው። በራሱ ህዝብ ላይ ለመዝመት የውጭ ኃይሎችን ትብብር የሚጠራ መሪ ነው። ይሄንን አድርጎ ይሄን ሊገለጽ የማይችል ምክንያት በዚህ በ21ኛው ክፍለ ዘመን አይ ቲንክ የመጀመሪያው ነው። ሌሎቹ በ20ኛው ክፍለ ዘመን የሂትለርም የሩዋንዳም የሳራየቮም የነዚህ ሁሉ የተፈጸሙት በ20ኛው ክፍለ ዘመን በ21ኛው ክፍለ ዘመን የመጀመሪያው አሰቃቂ የወንጀል ተግባር የሱና የበርማ እየተፈጸመ ያለው እና እንደዚህ አይነት ወንጀል ፈጽሞ ምንድነው የሚሆነው መጨረሻው ካልክ አንደኛ ስልጣን በለቀቀ ማግስት ወይም ደግሞ በተወረደ በግድ በወረደ ማግስት ለፍርድ መቅረብ ነው። በሁለት መንገድ የኢትዮጵያ ኃይሎች በራሳቸው ከስልጣን ካወረዱት በኢትዮጵያ ፍርድ ቤቶች ውስጥ ተጠያቂነቱን እሱ ብቻ አይደለም ባይዘው ሙሉ በሙሉ የሱ የስቴት አፓራተስ አሁን መጠቅሳቸው እነ ሰብአዊ መብት ኮሚሽን የጠቅላይ ፕሬዝዳንት ቦርድ ወዘተ የመከላከያ ጀነራልን የሚሉ የጦረተኛ ጀነራሎች አሰባስቦ የሾማቸው በትግራይ ክልል የጊዜያዊ አስተዳደር ምናምን ተብለው የሚላላኩት ሰዎች የብልጽግና የአማራ ክልል ብልጽግና የኦሮሚያ ክልል ብልጽግና የሱ ጋሻ ጃግሬዎች በከተማ ውስጥ ገንዘብ የሚያሰባስቡ በዚህ ጊዜ ሚሊዮኖችን አውጥተው የአድዋ ቱር ምናምን ይያሉ የሚመጻደቁ የከተማ አሪስቶክራቶች እነዚህ በሙሉ እና የሱ አጃቢና አጃኳሚ የሆኑ እነዚህ ኢዜማ ምናምን የሚባሉ ፖለቲካ ፓርቲዎች በሙሉ ኃላፊዎቹ በቀጥታም በተዘዋዋሪም የተሳተፉ ስለሆነ በሙሉ ለፍርድ መቅረብ ይገባቸው። አብይ አህመድ በየትኛው መንገድ በአገር ውስጥም በውጭ ከፍርድ የሚያመልጥበት መንገድ የለም። ኢንፋክት ለራሱ ሰራዊት እሱ ላዘዘው ሰራዊት እና ተጠሪነት ላለው ሰራዊት ድርጊት ብቻ ሳይሆን የኤርትራንም ጀስቲፋይ ሲያደርግ ነበር። የአማራ ክልልንም የልዩ ኃይሉን ድርጊቶች ጀስቲፋይ ሲያደርግ ነበር እንዲሁም ሲያጀግናቸው ነበር። ስለዚህ ለነሱም ድርጊቶች በቀጥታ ተጠያቂ ምክንያቱም የኤርትራ የፈጸመው እነሱ እኮ የፈጸሙት በሴቶች ላይ ነው እኛ ግን እኮ ሰራዊታችን ላይ ነው የተፈጸመው ምናምን ሲል ነበር። ሶ ጀስቲፋይ አድርጎታል። ኢቭን እሱ አልፈጸመውም የሚባል በሌላ ሬጅመንት ነው የተፈጸመው የሚባለውን ጀስቲፋይ አድርጎታል። የሁለቱንም አሁንም አደርገዋለሁ እያለ ነው የአማራ ክልልን እስከ ጂጂጋ አሰማራለሁ
እያለ ነው። ይሄ ፌዴራሊዝምን አይረዳም። ይሄ የኢምፓየር ፎርስ ነው እያዘጋጀው ያለው እያለ ነው። ይሄ ትክክል አይደለም።